ይሄ ህልሞት ይሆን ከመንግስታዊ ስራ ኃላፊነቱ ባሻገር በግል ገቢው ፕሮጀክቶችን እስከ መገንባት የደረሱበት ነው ወይስ ምንድነው የሚያነሳሳው ይሄን ተግባር ለመፈጸም? ያው የግል ገቢ የሚባለው ነገር ህልም ነው፣ ራዕይ ነው። ወደዚህ ቦታ ያመጣኝ ማገልገል ነው፣ መለወጥ ነው። ብዙ አመት አቅጄ አስቤ ሰርቼ ያመጣሁት ነገር ነው። ድንገት የወደቀብኝ ነገር አይደለም። ለዘመናት መሆን አለብኝ ብዬ አስቤ ተዘጋጅቼ ነው የሆንኩት። ተዘጋጅቼ ነው የሆንኩት ተጨባጭ ውጤት ለማምጣት እና በዚህ የሚገኝ ማንኛውም ኦፖርቹኒቲ ካለ ማንኛውም እድል ካለ ጊዜም ገንዘብም ጉልበትም ማንኛውም ነገር መዋል ያለበት ኢትዮጵያን ለመቀየር ለማበልጸግ መሆን አለበት። ለምሳሌ መጽሐፍ ነው የገቢ ምንጭና መጽሐፎች በኢትዮጵያ ታሪክ ከፍተኛ ሽያጭ ካስገኙ መጽሐፎች አንዱ የኔ መጽሐፍ ነው። ነገር ግን ጠቅላይ ሚኒስትር ባልሆን ያ መጽሐፍ በዚያ ልክ ይሸጣል ወይ? በዚያ ልክ አንባቢ ያገኛል? ስለጻፍኩ ብቻ ነው ወይስ መጽሐፌና ያለሁበት ቦታ ነው ተደምረው ያንን ገንዘብ ያመጡት ብሎ ማሰብ ያስፈልጋል። ያ ገንዘብ 100% የኔ አይደለም። 100% የኔ አይደለም። ሐሳቡ ሰው ጋር ደርሷል። በገንዘቡ ለድሃ ቤት ተሰርቷል። በገንዘቡ ትምህርት ቤት ተገንብቷል። ለገንዘቡ በጣም ብዙ ሰዎች ከችግር ተገላግለዋል። እኔ አንድም ብር ከዚያ የመጠቀም ፍላጎቱም የለኝም፣ ወደፊትም አይደረግም። በቅርቡም የሚወጣ መጽሐፍ አለኝ እየጨረስኩ ነው ያለሁት። እሱም በተለመደው መንገድ ተሽጦ ሐሳብ ለሚገበዩ ሰዎች ገንዘቡ ደግሞ ለልማት ነው የሚውለው እና በልመናም ይምጣ በሽያጭም ይምጣ በሆነ መንገድ ይምጣ ማንኛውም ሪሶርስ መዋል ያለበት ኢትዮጵያን ለማበልጸግ ብቻ ነው ብዬ ነው የማምነው። ከዚያ ውጭ የሚጠቀሙ ሰዎች የሉም ማለት አይደለም። ብዙ ማቃቸው ሰዎች አሉ። ስልጣን ተቀምጦ በጎን የሚነግዱ ሰዎች አሉ። እንደዚህ አይነት አፕሮች ትክክል ነው ብዬ እኔ አላምንም። እነሱም ባያረጉት መርጣለሁ። በእኛ ተጨባጭ ሁኔታ ግን አንድ ሰው ስልጣን ላይ ሲወጣ ስልጣን ተስታኮ የሚገኝ ማንኛውም ጥቅም ለግል የሚውል ከሆነ ብዙ ጠቃሚ ነው ብዬ አላምንም። በዚያ መንገድ ነው የምሰራው። ውጤቱም እንደሱ ነው። እንግዲህ ከመደመር 30 ምናምን ገደማ ትምህርት ቤት ተሰርቷል ኢትዮጵያ ውስጥ። 30 ሃይስኩል መገንባት እንደ ሰውስ መታደል እንደ ሰው መታደል ነው። ስለዚህ ያን ማድረግ ከቻልኩ ምንም መልሶ ኢንቨስትመንት ነው ማለት ነው። ብዙ ድሃዎች እኮ እዚያ ወሬ ላይ ብዙ ድሃዎች እኮ የቤት ባለቤት ሆኗል። ብዙ እናቶች ከዚያ በላይ ምን ደስታ አለ? ይሄ ወደፊትም ቀጥሎ ተጠናክሮ የሚቀጥል ጉዳይ እንደሚሆን ነው ተስፋ የማደርገው።